የዚህ ምስጢሩን ኢስላም ነው የሚያውቀው፣ ክርስትና የለም። የትኛው ቦታ ላይ መጽሐፍ ቅዱስ ላይ የሰው ልጅ ከዚህ አይነት የአፈር ከለር ነው የተፈጠረው የሚል የለም። ዝም ብሎ በአፈር ብቻ ነው የሚለው። እሺ ከላይ ያለው ልጅ አንድ ቤትን ያልከው ከላይ ያለው ልጅ አቤት ሰላም ነው እንዴት? ሰላም ነው። ሌሎቻችሁ ሚዩት አድርጉ። አንዴ ከላይ ያለ ይናገር እያልኩ ነው አይደል? እሺ ከላይ ያለ ነገር እያልኩ እሺ ደህና ነኝ እግዚአብሔር ይመስገን። የሆነ ልጅ ነበርና አሻዳ ለማዝ ፈልጎ ነው። እኔ ለራሴ ሙስሊም ነውና ስለዛ ወደ እናንተ ያመጣው። አንተ ጓደኛ እስልምናን መቀበል ፈልጎ ነው? አዎ። ከአንተ ጋር አብሮህ አለ? አዎ አለው። እሺ ያናግረኝ። እሺ በላታውን እሱ አናግራት። እሱ የሚል ነገር ሲመጣ ያው አናግራት። በአማርኛ አናግራት። ሰላም ወደ ሙስሊም መግባት ትንሽ ልጅና በቪዲዮ ላሳያል። ትንሽ ለማውራት ያስቸግራል በጣም። እሺ ያውራኝ ልጅ ያውራኝሽ። ደህና ነህ በላት። ደህና ነኝ አልሐምዱሊላህ። እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ ያስተምረሃል። አብረው ያሉ ሰዎች ሶላት መስከር ትጀምራለህ። እሺ አይ ትንሽ ልጅ ነበረች። አይ መርሐባ። እሺ ምንድን ያልከኝ ያሶ? ምንድን ነው ጥያቄ አንተ? አይ እኔ የምጠይቅ ትንሽ ናት እንትን አሁን ለምሳሌ እኛ ከወራሪ ወደ ውጭ እየተጫወቱ ነው። በስ ምን አልከኝ? ጥያቄ ምንድን ነው? ያሱ ጥያቄ ምንድን ነው እያልከው ነው? ما تسمع الكلام؟ بس السلام عليكم أستاذ. وعليكم السلام. وعليكم السلام ورحمة الله. ደህና ነህ? ደህና ነኝ አልሐምዱሊላህ። አወከኝ? አውቄያለሁ። እንዴት ነህ ጀሚል? ደህና አልሐምዱሊላህ። አይ እሺ እሺ ጥያቄ አለህ ወይስ ቁርአን ትቀራለህ? ልቅራለህ። በኋላ ትቀራልናለህ መዝጊያ ላይ። እሺ ሽክራን። ገና ገባኝ። በኋላ ትቀራላችሁ። እሺ እሺ እሱ የኔ ጥያቄ ያው ማለት በረመዳን እየተጫወትን ነው ያለ ነው። በረመዳን እየተጫወትን ያለ ነው ያልከው? አዎ የዚህ ክልል ከክልል እኛ ስልጤ ዞንን ወክለን ውልቂጤ ገብተን እየተጫወትን ነው ያለ ነው። በዚህ ሰዓት ጾም ይዘን ማለት ነው። ጾማችንን አናጠፋም እና ምን እናድርግ? እኔ ዳኛ እንደሆነ ነው ጥያቄው። አልገባኝም። አይ አይደለም፣ ጾማችን ያጠፋብናል። አያጠፋም። መጫወት ይቻላል። እሱን ለመጠየቅ አልነበረሽ? አየሽ። ሰላም አለይኩም። ወይስ አሁን ወንድም እንዴት ነህ?
አላህ አልሐምዱሊላህ። አንዴ ጥያቄ ነበረኝ። እሺ አንዲት እህቴን አትጠይቅልኝ ብላኝ ነበርና እናቷ ታማሚ ናት፣ ትልቅ ሰው ናት። የስኳር ህመምተኛና ደም ግፊት አለባት። 5 ዓመት በላይ ሆኗታል። አንድ ጊዜ ከይቅርታ ጋር እሺ ትጠይቃለህ። ክርስቲያኖስ ኮሜንት ላይ ኪዳነ ምህረት እናቴ ናገባና አብራ ስጋ እየበላሽ ብሩ ረፀው እንደናንተ ነው አለ። ኢየሱስ ክርስቶስ በሚጾም ጊዜ ምንም አይበላም ነበር። እናንተ ግን ደብን አድርጋችሁ ትበላላችሁ። የጾም ምግብ እያላችሁ ትከካላችሁ። ከዛ ጾመናል ትላላችሁ። ሙስሊሞችን ደግሞ ቀኑን ሙሉ የማይበሉትን የማይጠጡትን የእናንተ ጾም ጾም አይባልም ትላላችሁ። ሳይበላ ሲጾም የነበረው ኢየሱስ ክርስቶስ ነው። ልክ እንደኛ ማለት ነው። አይበላም አይጠጣም ነበር። ሳይበላ ሳይጠጣ ይጾም ነበር። እናንተ ግን ትበላላችሁ። ኢየሱስ ሳይበላ ሳይጠጣ ነበር ሲጾም የነበረው እስኪራብ ድረስ ማለት ነው። እናንተ ግን አትራቡ ትበላላችሁ። ግን በክርስቶስ መንገድ ላይ ነን ትላላችሁ። በክርስቶስ መንገድ ላይ አይደላችሁ። ኢየሱስ እንደናንተ አይጾምም። እሺ ወንድም ጥያቄ እንቀጥል። ይቅርታ ችግር የለም። እሺ እና ጥያቄ አንዲት እህቴ ናት ጠይቅልኝ ብላኝ ነበርና የስኳር ህመምተኛና የደም ግፊት ህመምተኛ ናት እናቷ። 5 ዓመት በላይ አልፏታል መድኃኒት ካጀመረኝ። ረመዳንን ጾም ስትጦም በጣም ይጠናባታል። በዛ ምክንያት አትጦምም ማለች። የዛን አሁን ምንድን ነው ማድረግ ያለባት ልጅቱ? አሁንም ይኸው 4-5 ዓመት አልፏታል እና እንትን አላት። እሺ ይሰማል? ይሰማኛል። አይ እና ምን ማድረግ ነው አለባት? እሺ መልሶን አዳምጥ ወንድም። አይ ህመሙ ጊዜያዊ ህመም ነው ከጊዜ በኋላ የሚሻላት ነው ወይንስ አብሯት ለዘላለም የሚዘወትር የህመም አይነት ነው? ህመሙ ደም ግፊት እና እንደ ስኳር ህመምተኛና ደም ግፊት ያኔ መድኃኒት ትወስዳለች ቀኒና። በጣም ያ ነው። እንደሱ ከሆነ ከፋራ ነው የምታወጣላት አቅሙ ካላት። በእያንዳንዱ ቀን አንዳንድ ምስኪን ማብላት ፊጥራ ላይ አንዳንድ ድሃ ጎረቤት እየጠራች አንዳንድ ምስኪን በቀጥታ ጠይቢያን ያሳለፈችውን ሁሉ አቅሙ ካላቸው፣ ከሌላቸው ችግር የለም። አቅሙ ካላቸው ቀጣት ያንን ከፋራ ለእያንዳንዱ ቀን ከፋራ ታወጣላት። እሺ ሽክራን ጀዛከላ ኸይር ወንድሜ። እሺ አይ እሺ አድሚኖች ካላችሁ እድሜህም በሙሉ አንድ ምግብ ብቻ ብትበላ ምን ትበላለህ ይላል። ምንም በላ ይመስላችኋል? እድሜህም ሙሉ አንድ ምግብ ብላ ብትባል ምን የምበላ ይመስላችኋል? የምበላው ይሄን ነው በቃ ያውና እሺ እናንተ አምላካችሁን ትበልጣላችሁ አይደል? ስጋዬን ያልበላ ደሜን ያልጠጣ መንግስተ ሰማያትን አይገባም ብሏልና አምላካችሁን ስጋና ደም ትበላላችሁ። አላህ ይመስገን። እሺ ጥያቄ ያለው ክርስቲያን ጋር መግባት ይችላል። ሰራርገሽ እንደለመርሽው ወጥሽ ለሁሉ እስኪ አላቅም በል ይላል። ላ አውቃለሁ ክርስቲያኖች ወስካለሽ 2 ኪሎ ምሳሌ ይመጣል። እሺ ጥያቄ ያለው ካለ መግባት ይችላል። ልጆች ጥያቄ ካላችሁ አርቤ ሰሬ አወጣ
እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰው ተመርቆ አጥቷል። እሺ ጥያቄ አለ? ሰላም ነው፣ እንዴት ነህ? ደህና። የሆነ ጊዜ ስታስተምር ስለ አዳም ቁመቱ ምናምን ስታወራ ነበርና እሱን ለማወቅ ነበር። ምን አልከኝ? ድጋማ ጥያቄህን። ስለ አዳም ቅድም ስለ አዳም ስታወራ ነበርና የሆነ ጊዜ ደግሞ ስታስተምር ቁመቱም በጣም ረጅም እንደሆነና ከጊዜ በኋላ እንትን የሰው ቁመት እንትን እንደሆነ እንደመጣ ምናምን ስታወራ ነበርና እሱን ለማወቅ ነበር። ምን አለ? እሺ 60 ሜትር ነበረ ወይንም 30 ክንድ ነበር። ማን ነው 60 ክንድ ነበር ወይንም 30 ሜትር ነው? እሺ 60 ክንድ ነበር። ማስረጃ ላሳየ እችላለሁ። አዳም ሲፈጠር ጊዜ 60 ክንድ ነበር። خلق الله آدم طوله 60 ذراعا الله አዳምን ፈጠረው። ሲፈጥረው ርዝመቱ 60 ክንድ ነበር ብሎ ተናገረ። ይሄ ነው በመጽሐፍ ቅዱስ ልናገኝ እንችላለን። እዛ ላይ ለማለት ነበር። መጽሐፍ ቅዱስ አያውቅም። ይሄን ቁርአን ነው የሚያውቀው፣ እስላም ነው የሚያውቀው። መጽሐፍ ቅዱስም አዳምን ከአፈር ፈጠረው ብቻ ነው የምታገኘው። እንዴት ከምን አይነት አፈር ተፈጠረ አያውቀውም መጽሐፍ ቅዱስ። ሲፈጠር ምን ያክል ነበር ቁመቱ አያውቀውም መጽሐፍ ቅዱስ። ይሄን እስላም ብቻ ነው የሚያውቀው። አዳም ሲፈጠር ተክለ ሰውነቱ እንዴት ነበር የሚለውን መናገር ነበረበት። ነገር ግን ይሄን አይናገር መጽሐፍ። ምን አልከኝ? ቁርአን የቱ ጋር ነው እንትን ለማለት ነበር መጽሐፍ ላሳይሽ። እሺ ላሳይ፣ ችግር የለውም። አዳም ሲፈጠር ጊዜ ተመልከቱ። ቁርአን ሙሉ መረጃ ነው የሚሰጣችሁ። አዳም ሲፈጠር ምን አይነት ተክለ ሰውነት ነበረው ይሄን ይነግራቸዋል። ቁመናው ምን ያክል እንደነበር። ሁለተኛ ከምን አፈር ተፈጠረ የሚለውን ይነግራቸዋል። ልክ እንዲሁ ደግሞ ዛሬ የሰው ልጆች የአዳም ልጆች ከአንድ ሰውና እናት ተገኝተው ሳሉ በተለያየ ከለር መውጣታቸውን ሚስጥሩን ኢስላም ይነግራቸዋል። ዛሬ ለምሳሌ አይተህ ከሆነ ቀይ ሰው አለ፣ ጥቁር ሰው አለ፣ ነጭ ሰው አለ፣ ጸይም ሰው አለ። የዚህን ሚስጥር ኢስላም ይናገራል። ነገር ግን መጽሐፍ ቅዱስ ላይ ይሄ ሚስጥሩ ምንድን ነው የሚባል መልስ የለም። ያለው ኢስላም ላይ ነው። አሁን ላሳያችሁ። የአደም ቁመት 60 ክንድ እንደነበር ማስረጃ ወጥቼ ላሳያችሁ። እሺ ያውና እዚህ ጋር እንመልከት። ሐዲስ ልጆች ሜት አድርጉ። ማንጋ ነው አንድ ሜት አድርጉ። ያውና እዚህ ጋር ይታያል። خلق الله آدم على صورته طوله 60 ذراعا ይላል። ርዝመቱ 60 ክንድ ነበር አላህ አዳምን ሲፈጥረው ይላል። فلما خلقه قال اذهب فسلم على أولئك النفر وهم من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك. قال فذهب فقال السلام عليكم فزادوه ورحمة الله. قال فكل من يدخل الجنة على صورة آدم طوله 60 ذراعا فلم يزل الخلق ينقص حتى الآن. አዳም ሲፈጠር 60 ክንድ ነበር። ፍጥረታትም እስካሁን ድረስ ተክለ ሰውነታቸው ከመቀነስ አልተወገደም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ስንፈጠር ጊዜ አዳም 60 ክንድ ነበር ማለት ነው። ይሄን ይመስላል። እሺ እግዚአብሔር ብሎ ነው የሚናገረው። ይታያል። ጎግል ሲተረጉም እግዚአብሔር ብሎ ነው የሚተረጉመው። እግዚአብሔር አዳምን በአምሳሉ ፈጠረው ካለ በኋላ ቁመቱም 60 ክንድ ነበር ይላል። ወደ አማርኛ ተርጉም የለህ ነው። ከዚያ በኋላ የሰዎችን ፍጥረቱም እስካሁን ድረስ መጠኑ እየቀነሰ መጥቷል። ስለዚህ የሰዎች ተክለ ሰውነትም እስካሁን ድረስ እየቀነሰ እንደመጣ ተናገሩ እና ስለዚህ አዳም ሲፈጠር 60 ክንድ እንደነበር ማስረጃ የት ነው ያልከው? ያው እዚህ ጋር ይገኛል። ቁመቱም 60 ክንድ ነበር። እሺ አመሰግናለሁ።
ያ ጥያቄ አለ። ሌላ ጥያቄ ካለ መቀጠል ትችላለህ። ከሌለ ያሺ ሰዎች ዛሬ በተለያየ ከለር ናቸው ሆነ ሚስጥሩን ኢስላም ይናገራል። እሱንም ማየት የሚፈልግ ካለ ታይታለህ። ምን አልከኝ? አሰላሙ አለይኩም። ወአለይኩም ሰላም። ሰው አሁን ሰው አሁን አልከ ልጆች ከኔ ነው የሚቆራረጠው ከሱ ነው። እሺ ጥያቄ አለ ገብ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልክ የሆነ የምሰራው ክርስቲያን ቤት ነበር እና ትልቅ ሆቴል አላቸው። ከዛ ነው የሚከፈለኝ። ችግር አለው እሱ? ምን አልሽ? ድጋሚ ጥያቄሽን። ውጭ ሀገር ነው ያለሁት እና ሰው ቤት ነው ስራ የምሰራው እና የራሳቸው ሆቴል አላቸው። ከዛ ነው የሚከፈለኝ። ችግር አለው? ሐራም ነገር እዛ አይሸጥም አይደለ? አለው። ሐራም ነገር የሚሸጥ ከሆነ እዛ አዲስ ሪያድ ሌላ ቦታ ቀይር። አልችልማ። ይቻላል አይደለም? ማትሲ ከሆነ እዛ ውስጥ አንቺ ኦኬ፣ አንቺ እዛ ውስጥ እንትን በማን ነው ከሰራሽ ሐላል የሆነውን ብቻ መርጠሽ ሰሪ። አይ እኔ እዛው እንትኖች ጥቁ አይደለም የምሰራው፣ መኖሪያ ቤት ነው የምሰራው። መኖሪያ ቤት ነው የምሰራው። አንቺ ሐራሙን ስራ ትሰሪ ማለት አልሰራም። እኔ አልሰራም፣ ውጭ ላይ አልሰራም። ሐራሙን እስካልሰራሽ ድረስ ሌላ ቦታ እስክታገኝ ድረስ የተሻለ ስሪ፣ ችግር የለም። አመሰግናለሁ። አላህ ይስጥልኝ። ሹክራን። እና ከዛ አሁን ከፍቅረኛ ጋር ግንኙነት ሳንጋባ በፊት ግንኙነት ካለኝ ከዛ ከፍቅረኛ ጋር ግንኙነት ካለኝ ሊያገባት ወስኛለሁ እና 3 ወር መቆየት አለብኝ ካላረገዘች ምናምን። አንድ ሀይድ ከጠበቅ በቂ ነው። አንድ ሀይድ ከጠበቀች በቂ ነው። አንድ ሀይድ ከጠበቀች በቂ ነው። አንድ ወር የኔ ጥያቄ አመሰግናለሁ። እሺ ተውበት ከማድረግ ጋር ማለት ነው። ተውበት ታድርጋላችሁ። አንድ ሀይድ እስከተጠበቃች ከዚያ በኋላ ሊቀማስል ጥያቄ ያለ ይቀጥል። ሙዚቃ የከፈተውን አውርዱት እንጂ ክርስቲያኖች መግባት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም እሱ መከም እየሰማሁ ነው። ከሌላችሁ ነው ያለ ክርስቲያን ሁሴን እየሰማሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። ረመዳን ከሪም እንዴት ነው ወንድሜ? እኔ ጥያቄ የለኝም። ጀስ ኃይል በልግ ብዬ ነው እንዴ ደግገስ። እሺ ከላይ ሰላም ነው። እንዴት ነሽ? ሰላም አለይኩም እሱ ወአለይኩም ሰላም። ጥያቄ ነበረኝ። እኔ ጥያቄ ማለት ነው ሊጾም ይዘን ምናምን
በዚህ በስራ ምክንያት ምናምን እንዲህ በሾህ ምናምን በቀን ውስጥ ብዙ ጊዜ መድማት ምናምን እንትን አለ። ጦማችንን ምናምን ያበላሽብናል። ወር አልሰማም በደንብ አልሰማም። እንደዚህ በስራ ሰዓት ተምር ምናምን በምንሰቀል ሰዓት ብዙ ጊዜ እንደማለን። ደም መድማት በጣም ብዙ ደም ከሆነ ነው ጾም የሚያፈርሰው። ጥቂት ደም ከሆነ ችግር የለውም፣ ጾምን ያበላሽ። እነሱ ለምሳሌ ጥያቄ አለ? ሰላም ወሱ ሰላም ነው? ደህና አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የሆነ ያው እንደዚህ ከሐዲስ አይደለም የሰማሁት እሺ ቀጥልሽ። እና በድሮ ወይም በረሱል ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ወይም ደግሞ ባሮቻቸውን ሴት ባሪያ ሴት ካለቻቸው ግንኙነት ይቻላል? ሰላም ነው ኡስታዝ? ያለ ኒካህ አይቻልም። አላህ ባሪያ ሴቶችን አግባቸው ነው ያለው። ማስረጃ ማለት ከፈለክ አሳያለሁ። ومن لم يستطع منكم طولا أن ينكح المحصنات المؤمنات فإما ملكت أيمانكم من فتياتكم المؤمنات والله أعلم بإيمانكم بعضكم من بعض فانكحوهن بإذن أهلهن. በቤት ሰዎቻቸው ፈቃድ አግቧቸው ብሎ ተናግሯል። መግባት ይቻላል። السلام عليكم أستاذ. وعليكم السلام. ጥያቄ ምንድን ነው? ጥያቄ የለኝም። ሰላምታ ራሱ ለማባል መርሐባ። እሺ እሺ እስልምና ቃል ፈልጋ ለምን አወረዳችሁ? ፓውሎስ ላይ ፓውሎስ ወይንም ጳውሎስ የሚለው ልጅ አስገቡት። ስንት ነው? ሰላምታ አይደለም ጥያቄ የለኝም። እስልምናን መቀበል ፈልጌ ነው እያሉ ያለታቸው አስገቡ። አንዴ ያሁኑ ልጅ መልሳቸው። ወአለይኩም ሰላም ወረሕመቱላህ። ጥያቄያችን ወአለይኩም ሰላም። السلام عليكم. وعليكم السلام. نعم. وعليكم السلام. እየሰማህ ይሰማል ሙዙ ሰላም አለይኩም። ሶኒያ ልጠይቅ? ያአላህ ወአለይኩም ሰላም። እሺ እንደው ዱዓ ይዛችኋል ወላሂ ዛሬ ማለት ነው። ነው አንተ ቅርብ ነው ዱዓ አድርጉልኝ እንደሆነ ምን አልሽ? ዛሬ ጾመኛ ነበርኩና በአሱር ውዱ ነው እስከ ኢሻ የሰገድኩትና ያኔ ኢሻ ተራዊ ሰግጃለሁ ምናምን። ከዛ በኋላ ነው ሀይዴ መምጣቴን ያየሁት። እስከዛ ድረስ የህመም ምልክት ምንም ነገር የሚያሳይ ነገር አልነበረም። ኢሻን ከሰገድኩ በኋላ አየሁኝ። እሺ ጥያቄው ያኔ በአስር ውዱ ስለሆነ ኢሻ ድረስ እየሰገድኩት በዛ መሃል ሊሆን ይችላል። አላወኩም። ይበላሻል። ሀይድ አልመጣም አይደል? እስከዛ ድረስ አላወኩም። ያኔ የህመም ስሜት የለውም፣ ምንም ነገር የለም። ግን መጨረሻ ኢሻ በኋላ ነው እስካላየሽ ድረስ ምልክቱ እስካላየሽ ድረስ ምንም የለብሽም ማለት። ከዛ በፊትም ቢሆን ያኔ ስላላወኩ ችግር የለውም። ከዛ በፊት መምጣቱን ካረጋገጥ
እሺ በሀይድ ሰግጄ ከሆነ ምን ላድርግ አይነት ጥያቄ ከሆነ ባለማወቅ ስለሆነ ምንም የለብሽም። ባለማወቅ ስለሆነ ምንም የለብሽም። አውቀሽ ግን ሀይድ ላይ እንደሆንሽ እያወቅሽ ብትሰግጂ ወንጀል ይሆን ነበር። አይደለም እስከረሻም እሺ አቦ ሰው አላስወራ ነው። እሺ እሺ السلام عليكم. هو يسمع؟ وسو عندك زي ليش تكتب
أهلين يا جماعة. ويطيق الله لو أني تفوق يا لا باساس. እሺ ጥያቄያችሁ ምንድነው? የገባችሁ ልጆች ኔትወርክ እስኪሰራ ድረስ እናወራለን። ቀጥሉ። አሰላሙ አለይኩም እሱ መርሐባ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። ከዝዋይ አንዲት ሴት እየሰገደች የወር አበባ ቢመጣ ቀዶ አለባት? ያው ሩቅ ነው፣ ፒስታ ነው። ያ ቀጣታለች። ጀዛከላህ ኸይር። ሰላም አለይኩም እሱ ጥያቄ ነበረኝ። እሺ ተራዊ ከሰገድን በኋላ የዊትሮ ላይ ማለት ነው ሶስቱንም ተሽሁር ሳይቀመጥ ሶስቱንም በአንድ ላይ መስገድ ይቻላል እንዴ? ሶስቱንም ዊትር ሶስቱንም በአንድ መስገድ በአንድ ላይ ይቻላል። እሺ መርሐባ። እንትን ጁማ ቁጥባ ላይ ደግሞ ዱዓ ሲደረግ እጅን ከፍ አድርጎ አሚን ማለት ይቻላል? ኢማሙ እጅን ካነሳ ታነሳላችሁ፣ ካላነሳ ታነሳ። አሚን ማለት እና ደግሞ ሌላ ጥያቄ ዊትር ከሰገድን በኋላ ሌሊት ላይ ሌላ 2 ረካ መስገድ እንችላለን? ሰላተል ሀጃ ይቻላል፣ ችግር የለም። እሺ ወአለይኩም ሰላም። السلام عليكم حسين. وعليكم السلام ورحمة الله وبركاته. وعليكم السلام. كويس. ጥያቄ ነበረኝና السلام عليكم. ቁርአን ካለ ትቀራለህ? እሺ ቁርአን ሊቀራ ነው አስቀራ። አላጌ ደወል ዝዋይ ከ35 እስከ 50 አለይኩም ወአለይኩም ሰላም። ከዝዋይ ከ35 እስከ 50 كيف حالك يا يوسف؟ والله እኔ አላውቀውም። አዲስ አበባ ሳይሆን ዝዋይ ቅርብ ነው። ዝዋይን አውቃታለሁ። አንድ አላጌ አልሐምዱሊላህ ከሱ በላይ ኡስታዝ እንትና ታውቃቸዋለህ እንዴ? ኡስታዝ አብደላ ምንድነው? አብደላ ማንን? ኡስታዝ አብደላ አብደላ አመዲ ወስለ ያባ ሁሴን ዑመር ለጣውየሽ ሁሴን ዑመር አወቃችሁት? እሱም የእኛ ኡስታዝ ነው እና እዚህ እሱ ነው እና ሲያቀራ የነበረው እና እንደዚህ አይነት ነገር ሰምቼ ነበረ። ያጎታቸው ልጅ ነው ምናምን የሚባል ነገር ሰምቼ ነበርና ማሻአላህ መርሐባ። ደህና ናችሁ? በተረፈ አልሐምዱሊላህ ደህና ነን። ሰላም አለይኩም ኡስታዝ። ሰላም ሰላም ነው። ደህና ነን። አለን
አልሐምዱሊላህ የሆነ ጥያቄ ነበረኝ። አንድ ያለ ምንድን ነው ያልከኝ? የሆነ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እየሰማሁ ነው። ጥያቄ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም። እሱ አንድ ጥያቄ ነበረኝ። እሺ ሽንት ቤት ላይ ውዱእ ማድረግ ይቻላል? ይቻላል። እሺ ራቁት ውዱእ ማድረግ ይቻላል? ይቻላል። እሺ ጁማ ሙባረክ ማለት ይቻላል? አይቻልም። አይቻልም? አዎ ሙሱ የሰማህ ነው። እሺ ረመዳን ከሪም ማለት ይቻላል? ባትሉ መልካም። ረመዳን ሙባረክ በሉ። ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ሙባረክ ነበር የሚሉት። ጃአኩም ሸህሩ ሙባረክ ነበር እነሱ። ረመዳን ሙባረክ ማለት የተሻለው ነው ማለት ነው። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው ኡስታዝ? አላህ አልሐምዱሊላህ። ዘካ ስናወጣ ሂሳብ የምንሰራው በገዛንበት ነው ወይስ በምንሸጠው ነው? በምትሸጡት አሁን ባለበት ሂሳብ ነው። እሺ አመሰግናለሁ። አስተላልፍ ኦይ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አሁን ለምሳሌ ረመዳን ላይ ቀዶ ይኖርብናል አይደለኛ ሴቶች? ያንን ቀዷችንን በስድስቱ ማውጣት መጀመሪያ ቀዷችንን ነው መጾም ያለብን ወይስ ደግሞ ስድስቱን ነው ማስቀደም ያለብን? መጀመሪያ ቀዷ ይቀደማል ከስድስቱ በፊት። ምክንያቱም ቀዷ ግዴታ ነው፣ ስድስቱ ግን ሱና ነው። ከሱና ዋጅብ ነው መቀደም ያለበት። ስለዚህ መጀመሪያ ዋጅቡን ጾማችሁ ነው ከዚያ በኋላ እንደገና ሱናን የምትጾሙት። እና ሴት ልጅ ውጭ ላይ መስገድ ትችላለች? ምን ላይ ውጭ ላይ መስገድ ትችላለች? ለምሳሌ የሆነ ጉዞ ላይ ሆና የሶላት ሰዓት ቢደርስባት ውጭ ላይ መስገድ ነው ወይስ ደግሞ አሳልፋ ቀዷ መስገድ ያለባት? ላ የሄደች ባለችበት ቦታ አደጋም አይደርስበት ሰላም የሆነ ቦታ ከሆነ እዚያ መስገድ ትችላለች። ነገር ግን ልትደፈር የምትችል ከሆነ ወይንም አደጋ የሚመጣበት ቦታ አይነት ከሆነ እዛኔ በቤቷ ትሰግዳለች። እሺ ጀዛኩሙላህ። አለይኩም ኡስታዝ። ሰላም አንድ ጥያቄ ነበረኝና ጥያቄ ምንድን ነው? እንዴት ነው አሁን ጫት እንዴት ነው በሸሪዓ ጫት የሚባለው ነገር? ጫት ዑለሞች ተጠይቀው ሐራም ነው ብላ አሁን እዚህ አሁን እኛ ጫት አሁን ሐራም ምናምን ሲሏቸው ምንድን ነው ማስረጃ? ጫት የሚላል እንደ ደሊል እንደዚህ መሀል እንደዚህ ሁላ የሚሉ አሉ። እኺ ጫት የሚለው ቃል የግዴታ መጻፍ አይጠበቅበትም። ማንኛውም አካልን፣ ኢኮኖሚን፣ አይምሮ፣ ነፍስን የሚጎዳ የሆነ ነገር ሐራም ነው በኢስላም። አላህ በቁርአን ላይ ራሳችሁን ወደ ጥፋት አትጣሉ በራሳችሁ እጅ ብሏል። እሺና ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ዲራር ብለው ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንን የሚጎዳ ነገር መጠቀም አይቻልም ብለው ተናግረዋል። ስለዚህ ሐራም መከልከል ነው። አንዳንድ ለእንትን የሚጠቀመው ለምሳሌ ስኳር ላለባቸው ጫት ጥሩ ነው መራራ ስለሆነ ጥሩ ነው የሚሉ አሉ። እንደዚህ እኛ እንትን አንልም አያሰክረን የሚሉ አሉ። ውሸት ነው።
ستات نعسكر ما اتقوا الله نورس نساء اشتي دقيقة اللي قبل በጾም ሴትን መሰለም ይፈርሳል ወይ? ሴትን መሰለም አይቻልም በመሰረቱ። ነገር ግን ጾም አይፈርስም ሰውየው በዚያ ቅጽበት ከብልቱ የዘር ፈሳሽ እስከወጣ ድረስ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። አንድ ጥያቄ ነበረኝ። እሺ፣ በሆድ መተኛት ለምንድን ነው የተከለከለው? ቃል ነብዩ ሰለላሁ ዐለይሂ ወሰለም ምን ታድርጉ? በሆድ መተኛት ሐራም አይደለም መክሮ ነው እንጂ። መክሮ ማለት የተጠላ ማለት ነው። በትተውት መልካም ነው፣ ባትተውት ደግሞ እንደ ወንጀለኛ አትቆጠሩም ወይንም አትቀጡም በዚህ ነገር። ነገር ግን በሆድ መተኛት የተጠላበት ምክንያት ምንድነው ከሆነ ጥያቄው ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሰሃባ በሆዱ ተደፍቶ ተኝታይትና አይቆመው ተሰቀሰ። ከዚያም ኢነሃ ضجعة لا يحبها الله አሉት። ይህ በሆድ ተደፍቶ መተኛትን አላህ የማይወደው አተኛኘት ነውና እንደዚህ አትተኛ ብለው ተናገሩት ሰሃባው። ለምንድን ነው አላህ ያልወደደው የሚለውን ደግሞ በሌላ ሐዲስ ላይ ምክንያቱን ሲገልጹ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነሃ ضجعة አህሊ ናር አሉ። ይህ በሆድ መተኛት የእሳት ሰዎች አተኛኘት ነው አሉ። ያ ማለት የጀሃነም ሰዎች ነገ የውመል ቂያማ ሲቀጡ ቁመው ነው ተኝተው ነው ምን እያየህን ተንቀሳቀሱ ነው ምናምን፣ በሆዳቸው ተደፍተው እንዲቀጡ ነው የተወሰነው፣ ሙሉ የሰውነት ክፍላቸውን ቅጣት እንዲያገኙ። ስለዚህ ለጀሃነም ሰዎች የተወሰነው የቅጣት አይነት ዛሬ በምድር ላይ ሰዎች እንዲተኙበት ስላልተፈለገ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አትተኙ ሲሉ ነበር። አይ ሰላም አለይኩም ሰላም። ሴት ልጅ ለብቻዋ ተራዊህ ቤት ውስጥ መስገድ ትችላለች ወይ? የሚቻል ከሆነ ስንት ረካ ነው የምትሰግደው? አዎ ሴት ልጅ ቤቷ ተራዊህ ሶላትን ብቻዋን መስገድ ትችላለች። ስንት ረካ ነው የምትሰግደው የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከነይትሩ 11 ረካ ይሰግዱ ነበር። 11 ረካ ይሰግዱ ነበር። ማስረጃ ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ማ ካነ ነቢይ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይሪ ረመዳን። የአላህ መልክተኛ ነቢያችን ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም የሌሊት ሶላትን አለች። ስለዚህ 2 ከሰገዳችሁ በኋላ 3 ዊትር በአጠቃላይ ስንት ይሆናል? 11። በዚህ መልኩ መስገድ ትችላለች። አይ ሰላም አለይኩም ብዙ ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አልሐምዱሊላህ። እንትን ልልህ ነበር የሆነ ሀሳብ ላቀርብልህ ነበር። እፎይ አወቀው የክርስትና እምነት አስተማሪውን ኦንላይን ላይ ምን ላድርግ? አወቀው ሰማል ምን እናድርግ? አስተማሪው ኦንላይን ላይ ረሱል ሰለላሁ ዐለይሂ ወሰለም በጣም ነው የሚተቸው። ወላሂ አወቀው ኔትወርክ እያቆራረጠኝ ነው። ነዝሎ ተحت جماعه هاي እና ትላንትና እሱ የምትገናኙበትን መንገድ ቢመቻች ትላንትና ስለ ተሳድባ የፈመሰች ሰው እናንተ ናቸው ያፈመሳችኋት። አንድ ክርስቲያን ሰው አይከታተለውም ነበር። እኔ ሲመጣ ቲክቶክ ላይ አውቀዋለሁ። ቲክቶክ አፕሊኬሽኑ ገና እንደተሰራ ነው እኔ ቲክቶክ የጀመርኩት 2018-19 ላይ። አንድ ስለ ክርስትና ቢናገር 20 ሰው አይከታተለውም። 20 ክርስቲያን ቁጭ ብሎ ማለት ነው። ግን እናንተ ናችሁ እንደዚህ እንደሆነ ያደረጋችሁ። ኤፍ ይለኛል ገብቶ
እፎይ ጋር ለምን አታወራ ለሚል ክርስቲያን ልመልስላችሁ፣ ለሙስሊሞቹ ሳይሆን ለክርስቲያኖች። ከኔ ጋር አውርቷል። ሄዳችሁ እፎይና ሁሴን ብላችሁ እፎይና ሁሱ ብላችሁ ሰርች አድርጉ። በአይሻ ጉዳይ ከኔ ጋር እንዲያወራ የሆነ ጊዜ መጥቶ ነበር፣ አውርቷል። መጨረሻውን ምን እንዳለ አዳምጡት እዛው። በቃ አይሻን ጉዳይ እንተው እንለፈው፣ እሱን አስብዬላቸው ነው የሄደው። ለዚያም ተሳድበው መሐመድን እንዲል አድርግልህ ብሎ ነው ተሳድበው ሄደው። ሄዳቸው አዳምጡ ክርስቲያኖች። ብዙ አሰላሙ አለይኩም ጥያቄ ነበረኝ። አሰላሙ አለይኩም በተራይ ነው ልቀጥል። አንድ ጥያቄ ያለኝ እኔ ልጠይቅ። ሰው ጀምሮ ከሆነ ሌሎቻችሁ አታቋርጡ። ሰው ቢጨርስ የጀመረች ሴት ካለች ታኛዋ አንቺ። እሺ ጥያቄ አለ ገጠ ሰላም አለይኩም ዩሱፍ። አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው? ጥያቄ እና እኔ ወታደር ነኝና ረመዳን ጾም በወታደር ላይ እንዴት ነው የሚለውን። በወታደርም ላይ በሁሉም ላይ ግዴታ ነው። ለምን ታባ አታደርጉ? ውትድርናን እያገለገልኩ ነው እና ለመጾም አመቺ ቦታ አይደለውም እና እንዴት ነው የሚታዩ ለማለት ፈልጌ ነው። ኮስ ጾም ካልጾመ ሰውየው ወንድም የእስልምና ግዴታውን አልተወጣም ይሄ ሰውዬ። ስለዚህ ግዴታ ነው ጾም መጾም። ግዴታቸውን እንዳትፈጽሙ የሚያደርጋቸው ስራ ካለ ያን ስራ እኮ ሶላት የማሰግድ ከሆነ ሙስሊም አይደለም። ሶላት የማይሰግድ ሰው ሙስሊም አይደለም። ስለዚህ ሶላታችሁን ጠብቃችሁ መስገድ አለባችሁ። ገስት ላይ ሰው አይታይም ልጆች፣ ምክንያቱም ታባ አታደርጉ። 800 ምናምን ሰዎች አላቸው። ሳታቋርጡ ታቡ ነው። አንድ 500 ሺህ አስገቡት። ኮፒ ሊንክ አድርጉ። ኔትወርክ ምንድን ነው? ጥያቄ ያለገጠ ያማ ሰላም አለይኩም ወራህመቱላህ። ሁሱ ጥያቄ ነበረኝ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አልሐምዱሊላህ። ኢንሻአላህ እመጣለሁ ነገ። እሺ ጥያቄሽ ምንድን ነው? ሁሱ ስለ ዘካ ነውና ዘካ ሲወጣ በእንትን በመኖሪያ ቤት ዘካ ማውጣት ግዴታ ነው? በመኖሪያ ቤት መኖሪያ ቤት ዘካ የለበትም። መሬትስ ሊሸጥ የተገዛ መሬት እስከ 250 ሺህ የሚሆን መሬት እሱ ዘካ አለበት። ከአመት ካለፈው እሱ ዘካ አለበት። ዘካ አለበት። ዘካ አለበት። እሺ 250 ሺህ ዘካ ይወድበታል ማለት ነው። ለአርባ ካፊ እና የሚመጣ ውጤት የዘካ ብር ነው 6500 ማለት ነው። ኦኬ ሲሸጥ ነው አይደል የሚወጣለት? ያው የተሸጠ ቀን የቆጠረውን ወይንም የቆየውን ጊዜ ተቆጥሮ ነው የሚወጣው። አመቱን ብዙ አመት ቢሆን ነው አይደለም። በየአመቱ ባይሸጥ ይወጣለታል። ታስቦ ታቅዶ ከሆነ ለመሸጥና ለማትረፍ ከሆነ እየሰራ ነው። ያውተሻል ጊዜ ገንዘቡ እየጨመረ ነው። ስለዚህ ለመሸጥና ለማትረፍ የተገዛ ቦታ ባጭሩ ዘካ አለበት። ነገር ግን ለመኖሪያ ከሆነ ዘካ አለበት። እሺ ጥያቄ አለ ገጠ ጀዛካላ። እሺ ቆይ አላህ ለአደም ይሄ እንዲጠይቅ ማንኛውም ጥያቄ ይቻላል አይደለ?
አላህ መላእክቶችን ለአደም ሲገዱ ያላቸው ለምንድን ነው? ከክርስቲያኖች የመጣ ጥያቄ ነው። ተጠይቄ ነው። ኦኬ ግን ትቆራረጣለህ። ሰማችሁም? አሁን ይሰማል? አሁን ይሰማል። አይ ኢንተርኔት አይሰራም። በቃ ይሰማል ወይ? አዎ ሁሱ ይሰማል። አሁን ቀጥል። ይሰማል። ጀማ ኮፒ ሊንክ አድርጉለት። ምናልባት ሪፖርት ካለበት ኔቱ ይሁን አላቅም ይዞታል። ይሰማል ወይስ አይሰማም? አሁን ትሰማለህ እሱ? እሺ አደም አለይሂ ሰላም ለእርሱ ስገዱ የተባሉት መላእክቶች ለምንድን ነው ጥያቄዋ? በእውቀት ስለበለጣቸው ያኔ ስግደት ሲባል ጊዜ የክብር ወይንም የሰላምታ እንጂ የአምልኮ ስግደት አይደለም። ሰላምታ ልውውጥ ነው ያደረጉት። አንድ ሰው ሰውን ሰላም ሲለው ጊዜ የሚያደርገው የሚሰጠው ክብር ያንን ነው። እንዳጠቃላይ ለምንድን ነው የሚል ጥያቄ ነው። በእውቀት ስለበለጣቸው። እሺ አንዳንድ ሰዎች የሰው ልጅ ከመላእክት ይበልጣል ይላሉ። እውነት ነው? በዚህ ጉዳይ በዑለሞች መካከል ኺላፍ አለው። ነገር ግን መልካም ሆኖ የተገኘ አማኝ ከመላእክ ይበልጣል። እሺ ምክንያቱም አላህ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ካነት ኡላኢከ ሁም ኸይሩል በሪያ እነዚህ አምነው መልካምን የሰሩ እነርሱ የፍጥረት ሁሉ በላጭ ናቸው ስላለ ፍጥረት በሚለው ውስጥ መላእክ ይካተታል። ስለዚህ አምነው መልካም የሰራ ሙስሊም ሰው ከመላእክ ይበልጣል። እሺ ጥያቄ ላይ ቀጥል። ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ ማለት ነው። እሺ ያኔ እንደዚህ ከአብረን ከጓደኞች ጋር ምናምን ስናወራ ቅድም የሆነ ቪዲዮ ላይ ሰርተክ ምናምን ሐራም ነው በውሸት ያኔ በቀልድም ቢሆን በክርስቲያን ማለት በምሳሌ በስማን ቦልድ ምናምን ሲሉ ከክርስቲያን ጓደኞች ጋር ምናምን ስለምንሰራ አብረን እንደዛ እንላለን እና እንዴት ይታያል? ከእስልምና ይወጣል? من حلف لغير الله فليقل لا إله إلا الله ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአላህ ውጭ በሌላ አካል የማለ ሰው ወዲያው ላ ኢላሀ ኢለላህ ይበል ብለዋል። እና ይሄ ሰው ላ ኢላሀ ኢለላህ ማለት አለበት። ታዲያ ከፍሯል ወይ ከተባለ ያን የማለበትን አካል ሰውየው እንደ አምላክ ከቆጥሮት ከሆነ የማለበት አዎ ይከፍራል። ነገር ግን እንደ አምላክ ሳይሆን ዝም ብሎ በቀልድ ወይንም እንደዛ ከሆነ ያኔ ከስባደኛ ለሽነው ነገር ግን ትልቁ ማለት ነው አብረን የምንሰራውና የሆነ ነገር ሲወድቅባት
አውሪ በቃሽ። ያኔ ጓደኛ ነበረች እና አብረን ስንሰራ ምናምን ሲወድቅባት በስመ አብ ወወልድ ወመንፈስ ቅዱስ ትላለች። ከዛ እሷንም እያየሁ እኔ ምናምን አምኜበት ሳይሆን ዝም ብዬ ለቀልድ ምናምን ነው የምንለው ማለት ነው። ዝም የእናንተ ትክክለኛ እምነት አይደለም ምናምን እያል እንደ ውሸት እንደሚባለው ከባድ ወንጀል ነው እህት። ስለዚህ ወደ አላህ ተውበት አድርጊ። ላ ኢላሀ ኢለላህ በይ። ያኔ እንደገና ሻዳ ማየት ምናምን አይጠበቅም። ሳ ላ ኢላሀ ኢለላህ በይ በራስሽ እህት። ያ አላህ ወደ 5 ጊዜ ሆነኝ እየተናገርኩ ነው። ጠይበ ሰላም አለይኩም። ሰላም። ሴቶች ተራዊ በጀማ መስገድ ይችላሉ እንዴ? ድምፅ እያወጡ ቁርአን እየቀሩ ለብቻቸው? ይችላሉ። ችግር ይችላሉ። ያጠገቡ አጅነቢ በአንዱ አቋቋማቸው እንዴት ነው? እኩል ሶፍ ሰርተው መካከል ላይ ሆና ኢማማ እንደ ወንዶች ከፊቷ አትቀዳም ሴቷ። ኢማማ ድምፅ ማውጣት ትችላለች ጮክ ብላ? አጠገቧ ባዶ እንደስከለ ድረስ ችግር የለም። ማስረጃ የለም። እንደምን ወንድም አይሰማም? አይሰማም። ሁሱ ለምኑ ነው ማስረጃ የፈለግከው? እንዳታሰግድ የሚከለክል ይህን የሚከለክል ምንም ማስረጃ የለም። መሰረቱ ላይ እንይዘዋለን። መስገድም ትችላለች። የሚከለክላት ምንም አይነት ማስረጃ ስለሌለ ማለት ነው። እሺ መርሃባ። በዑለሞች መካከል ያለውን አቋም በስተሽ ወአለይኩም ሰላም። ሼክ አብዱልዓዚዝ ብን ባዝ ምን አሉ? ፈኢማመቱ ልመርአት ሊኒሳኢ ላ በእሰ ቢሃ አሉ። ሴት ልጅ ሴቶችን መሪ ሆና ማሰገዷ ምንም ችግር የለውም። ይሄ ወላ ሐረጀ ፊሃ በእርሷ ላይ ይህ ችግር የለውም። ወሂየ ጃኢዛ ይህ የተፈቀደ ነገር ነው። በል ሙስተሐባ ዐንደ አልሓጃ ኢላ ዛሊከ ሊተዕሊም ወተውጂህ ወየዑሙሁነ ቀውሉሁ ሰለላሁ ዐለይሂ ወሰለም የኡሙ ልቀውም አቅረኡሁም ሊኪታቢላህ። ቅድም እንዳልኩህ ማነው ሰው ማሰገድ የሚችለው እንደ አስሉ እንደ መሰረቱ በዚያው ላይ ይጸናል። የነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ይበልጥ ከሁላቸውም አሳምሮ ወይም ብዙ ቁርአንን የቀራ ሰው ከሁላቸውም በላይ አሳምሮ ቁርአንን የሚቀራው መሪ ይሆናል ብለው ተናግረዋል። ስለዚህ እሷንም ያጠቃልላል። ይሄ ነው። ፈኢን ካኑ ፊል ቂራአቲ ሰዋአ ፈአዕለሙሁነ ቢሱና። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? በቁርአን እኩል ከሆኑ እነዚያ ሰዎች ከሁላቸውም ይበልጥ ሐዲስን አዋቂ የሆነው ብለው ተናገሩ። ፈኢን ካኑ ፊ ሱነቲ ሰዋአ ፈአቅደሙሁም ሂጅረተን። በሱና በሐዲስ እውቀትም እኩል ከሆኑ ደግሞ ከሁላቸውም ይበልጥ መጀመሪያ ስደት ያደረገው እሱ ይቀደማል። ቀድ ሰበተ ዐን ዓኢሻ ወኡም ሰለማ አነሁማ አመተ ባዕድ ኒሳ። ሌላው ማስረጃ ምንድን ነው? እናታችን ዓኢሻ እና ኡም ሰለማ ከፊል ሴቶችን አሰግደዋል። ፈኢዛ ተየሰረ ሊልመርአት አልቃሪአት አልፈቂሃ አን ተኡመ ኒሳእ አህሊ ዳሪሃ አው የጅተሚዕ ዐንደሃ ባዕድ አኽዋቲሃ ወተኡመሁነ ፈሃዛ ኩሉሁ ሐሰን ወፊህ መሳሊሕ ወቀድ ሩዊየ ዐን ኡም ወረቃ ረዲየላሁ ዐንሃ አነሃ ካነት ተኡሙ አህሊ ዳሪሃ። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች
ማን ይቅርታ የአርቀም ኢብኑ አልአርቀም ሚስት አርቀም የምትባለው ሴቶችን ቤቷ ውስጥ ታሰግዳቸው ነበር። ይሄ ጸድቋል። فالحاصل أن إمامة المرأة للنساء لا بأس بها ولا حرج فيها، بل هي مستحبة إذا دعت الحاجة إلى ذلك. وصارت الإمامة عندها علم يعني وفقه حتى تعلم أخواتها وتفقههن، وحتى يتأسين بصلاتها في قراءتها وركوعها وسجودها وجلستها بين السجدتين واعتدالها بين الركوع إلى غير ذلك. هذا كله ينفع النساء كما ينفع الرجال. نعم. ይሄ ነው። እሺ እሺ ጥያቄ አለ ገጥ አሁን እንትን ከታቡን ከፍ አድርጉት። ያው አሁን ገስት ሰው ይታያል። ታብ ሳታደርጉ ስትቀሩ አይታይም። ጥያቄ ነበረ። ጥያቄ ምንድን ነው? አላህ ሱብሓነሁ ወተዓላ ያው ሁሉ ነገር አዋቂ ነውና ጥያቄ ምን ላይ ነበር? ነቢ አደም ሰላም ፍሬዋን አትብሉ ብሎ አላህ ከልክሏቸው ነበር እና አላህ ሁሉ ነገር አዋቂ ነው። ፍሬዋንም እንደሚበላ ያውቀዋል። አትብሉ ብሎ ማዟል። እንደሚበላ የሚያውቅ ከሆነ አትብሉ ብሎ ማዘዙ ለምን አስፈለገ? አንደኛ ጥያቄ ማለት ነው። አንድ መምህር ለምሳሌ በትምህርት ብዙ የማይችል ተማሪ ይኖረዋልና እሱ የማይመልሰውን መልስ እሱ የማይመልሰውን ጥያቄ ያወጣና ያንን ጥያቄ ይጠይቀዋል። ተማሪ ግን ሊመልሰው አይችልም እና ያ ነገር እንዴት ይታያል? ለምን ጥሩ ምሳሌ ነው ያመጣው። የጀነትን አይሰማም ከፈለገ አይሰማም ከረስክ ጠየቅ ምሳሌ ጠየቅ ምሳሌ አደረክ። አሁን ልመልስልህ በሰጠው ምሳሌ ገዛ። እሺ አንድ መምህር አመት ሙሉ ተማሪዎቹን አስተምሯል አይደለ? በመካከላቸው በተማሪዎቹ መካከል ጎበዝም አለ ሰነፍም አለ። የሁላቸውንም የትኛው ይሰራል አይሰራም የሚለው ያ መምህር በደንብ አድርጎ ያውቃል አይደለ? ሰነፉንም ጎበዝንም ያውቃል። ፈተና ይሰጣቸዋል ወይስ አይሰጣቸው? ጥያቄው አይ አንተኛው ስለማትሰራው ውጣ ብሎ ነው የሚያባረው ወይስ እያወቀ ፈተናውን ይሰጣቸዋል? እያወቀ ፈተናውን ሲሰጣቸዋል አይደለ?